ብቻ ነገር መልሽልኝ። የት ነው ያደርሽው? ደሜን አጣፊው ይወዲ ምን መሰለው ውዴ ውዱ ማሪ ቸኮል የሚሆን ነገር ታዩና የት ነው ያደርሽው? እኔ መሸንገል ታዩ። ለምን እንደዚህ የምትሆንብኝ? ለምን እንደምትቆጣኝ? ቁጣ እንደማለት ታውቃለህ። ቁጣቶች ከቁጣ በላይ ሊመጣ ይችላል። የት ነው ያደርሽው? ቆይ ከመቼ ጀምሮ ነው እኔ መጠራጠር የጀመርከው? ከዛሬ ጀምሮ። ከአንተ ምን አጥቼ ነው ሌላ ወንድ ጋር የሚሄደው? አንተ እኮ የኔ አባት ነህ፣ የኔ ንጉስ። አባቴን አንተን ትቼ ወዴት እሄዳለሁ? የኔ ጌታ። ዮዲትና እናቷ ወይዘሮ ወርቄ ለዓለም ባዘጋጁት ጉድጓድ ውስጥ ራሳቸው ገብተው እየዋኙ ነው የሚገኙት። መውጫ ቀዳዳ ጠፍቶባቸዋል። ወዲያ ቢሉት ወዲህ ቢሉት። አጋቹም እንግዲህ ከ23 ሚሊዮን ብር ፍንክች ሊል አልቻለም። በ3 ሚሊዮን ብር ቢደረግ ቢሰራ 3 ሚሊዮን ምንድናት እያለ 3 ሚሊዮንን እንግዲህ ልክ እንደ 50 ብር እያንቋሸሸ ነው የሚገኘው። ወይዘሮ ወርቄ ልጇን ለማየት ወደ አጋቹ ጎራ ብላ ነበረ። እዛም ስትደርስ እንግዲህ ዮዲት በውሃ ጥም ተቃጥላ ውሃ እያለች ነበር። እና ዓለምን አንቺ የተረገምሽ ልጄ ውሃ እያለች ውሃ ደፋሽ ወይ በማለት ዓለምን እያንቋሸሸች ሳለች አንቺም ይሄንን አድርገሽ ነበረ፣ ዓለም ውሃ ተጠምታ አንቺ ውሃ ደፍተሽ ነበረ በማለት ለእናትየው ልክ ልኳን እየነገራት ነው የሚገኘው ይህ አጋች። በሌላ በኩል ወንደሰን ባለቤቱ የት እንደሄደች ስላላወቀ በጣም እየተጨናነቀ ነው የሚገኘው። እናቷ ቤትም ሄዶ ፈልጓት ነበረ፣ ግን ሊያገኛት አልቻለም። የተለያዩ ሀሳቦችን ቢያስብም እንግዲህ ትሄዳለች ብሎ ያሰበበት ቦታ ሊመጣለት አልቻለም። ፍለጋውን እንደቀጠለ ነው። እናትየው ግን ሚስትህ ተንኮለኛ ናት፣ ስለዚህ አታስብ በማለት ልታረጋጋው እየሞከረች ነበረ። እኔ ለሷ ብቻ አይደለም በሆዷ ስላለው ልጅ ነው ጭንቀት የገባኝ በማለት ስለ ጽንሱ ማሰቡን እየገለጸ ነበረ ለእናቱ። እሷም ካለ ምንም አይሆንም አይዞህ ብለዋለች። እና እርጉዝ መሆኗን አታምኝበትም ማለት ነው ማየ ሲል እናቱን ጠይቋል። እሷ ክፉ ሰው ናት፣ አላምንበትም። እርጉዝ ነኝ ብትልም እኔ አርግዛለች ብዬ አላስብም እያለችው ነው የምትገኘው። የእናት ግፍ ክፍል 26 ምን አዲስ ነገር አለ የሚለውን አብራችሁን ከቆያቸው አንድ ባንድ አብረን የምናይ ነው የሚሆነው። አብራችሁን ቆዩ። እናትየው ዮዲት ወደ ታገተችበት ክፍል ከመጣች በኋላ እርስ በርስ ሊስማሙ አልቻሉም። አንቺ እየተረገምሽ በአንቺ የተነሳ ጦስ ውስጥ ገባሁኝ በማለት እናትየው ልጃቸው ላይ እንግዲህ የተለያየ እርግማን እያዘነቡ ነው የሚገኙት። አጋቹም እንግዲህ እርስ በርስ የሚያደርጉትን ድራማ እያየ እየተዝናና ነው የሚገኘው። ዓለምም ቁጭ ብላ አንድ ባንድ የሚያወሩትን ነገር እየሰማች ነው የምትገኘው። ዮዲትን አንድ መውጫ መንገድ አለሽ፣ ውሃ ጠምቶሽ የለ እና አዳሩስ ፈርተሽ አይደል ያደርሹ፣ ስለዚህ ዛሬ ቤትሽ እንድታድሪ አንድ አማራጭ ሰጥሻለሁ ብሏታል። እሷ ምንድነው አማራጩ ስትለው እናትሽ ትቀይርልሽና እዚህ ትደር ብሏታል። እሷም እንግዲህ እናትየው በጣም በድንጋጤ ነበረ ክው ያለችው እና ልጅቱ አንዳንድ ነበረ ወዲያው እየተስማማችው። ምን ችግር አለ አንቺ ሲሄደሪ እኔ ቤቴ ልሄድ ብላታለች። እና እንደውም አይጦች አሉ መሰለኝ ሌሊቱ ሙሉ ሲጮሁና ሲያስፈራሩኝ ነው ያደሩት ስትላት እኔ ድምጽ መከላከያ የተገጠመልኝ ይመስልሻል በማለት ነግራታለች። ወይም በቃ 23 ሚሊዮን ብሩ ስጫቸውና ነጻ እንውጣ ብላታለች። 23 ሚሊዮን ብር ከየት ማመጣ ይመስልሻል ስትላት ቤቱ ይሸጥና አንቺ ሆቴል ወይም ፔንሲዮን ትኖሪያለሽ ብላታለች። እኔ ብርቄ ነኝ ወይ አንሶላ ታጠባ አልታጠበ ሳላውቅ ቤት ሸጬ ሆቴል የምኖረው እንደፈለግሽ ያድርጉሽ ብላታለች። እንግዲህ ከዚህ በኋላ ከስንት ክርክር በኋላ ወይዘሮ ብርቄ ታግታ ለማደር ፈቃደኛ ሆና ዮዲት ገመዱ ከተፈታላት በኋላ እናትየውን ግጥም አርጋ ስራ ወደ ቤቷ ሄዳለች። ወደ ቤቷም ከተመለሰች በኋላ ከወንዴ ጋር ትልቅ ሰጣ ገባ ውስጥ ነው እየገባችው። የታድረሽ ነው እናትሽ ቤት መጥቼ አጣሁሽ ሲላት እንግዲህ የተለያዩ ነገሮች ስትቀባጥር ከቆየች በኋላ አንድ ያሳምናል ብላ ያሰበችው ውሸት አይምሯ ላይ ብልጭ ብሎላታል። ይኸውም ውሸት እንግዲህ መቄዶንያ በጎ አድራጎት ስሰራ ነው ያደርኩት በማለት ዋሽታለች። ወንዴም እንግዲህ ያመናት ይመስላል ባይዋጥለትም ማለት ነው።
ቀደም ብሎ ወንደሰን ሚስቱን ፍለጋ እነ ወይዘሮ ብርቄ ቤት እንግዲህ ጎራ ካለ በኋላ ፀሐይም ብቻዋን ነበረ ያገኛት እና ሰላምታ ከሰጣት በኋላ ስለ ዮዲት መጥፋት አንዳንድ ነገር አወሩ። እሷም ትናንትና እዚህ ነበረች በማለት ግን አዳሯን እዚህ እንዳላደረች ከነገረችው በኋላ ስለ ዮዲት አንዳንድ ነገር ነገረችው። አጋጆቹ መጥተው ከአጋቾች ጋር ነው እየወጣችሁ ስትለው የምን አጋች ብሎ እንግዲህ ዱብዳ የሆነውን ነገር ሰምቷል። አለም ታግታ እንደሆነ እናትየውን ስትመርዝ የተለያዩ ቪዲዮዎች እንደያዙ በዚህ ቪዲዮም የተነሳ አጋቾቹ ፊታቸውን ወደ ወይዘሮ ብርቄና ዮዲት ጋር እንዳዞሩ እየነገረችው እሱም ለማመን እየተቸገረ ሀሰተኛ ውሸተኛ ነሽ ሚስቴ እንደዚህ አታደርግም በማለት ሽንጡን ገትሮ እየተሟገተ ነበር የነበረው። እሷም ያልኩት ነገር ሁሉ ውሸት በሆነና ዮዲት መልካም ሰው ሆና በተገኘች በማለት መልካም ምኞቷን ተመኝታለት እየተወናጨፈ በንዴት ነበረ ወደ ቤቱ የሄደው። ዮዲት ወደ ቤት ከተመለሰች በኋላ አጋቹ ወደ ቤት በመምጣት እንግዲህ ለእናትየው ቡና እንድታፈላ አዟል። የወንደሰን እናትም ካጋቹ ጎን ቁጭ ብለው እንግዲህ እስካሁን የበደሏትን ነገር ሁሉ አንድ ባንድ እያስከፈለች ነው የምትገኘው። ቆንጆ ቡና አፌ ቆንጆ አይሆንና ጀበናው ሙሉ ራስሽ ተጠጪዋለሽ በማለት እየዛተባት ነው የሚገኘው። እሷም እንግዲህ ችግር የለም የዶሮ አይን ይሆንልሽ ወይስ እንዳንቺ ጥቁር ይሆንልሽ በማለት አማቷን እንግዲህ በአሽሙር እየተሳደበች ነው የምትገኘው። እሱም በተንኮሏና በጭንቅላቷ በጣም እየተገረመ ሰው እንዴት እንደዚህ ክፉ መሆን ይችላል በማለት የወንደሰንን እናት እየጠየቀ ነው የሚገኘው። የወንደሰን እናት ለአጋቹ ምስጋና አቅርባለታለች። ወግ ማድረግ አይቻል አቅም ነበረ ዛሬ እንግዲህ ቁጭ አድርገህ ቡና ልታጠጣኝ ነው በማለት እንግዲህ እያመሰገነችው እያለ እሱ እኔ ነኝ ማመስገን ያለብኝ በእርስዎ ምክንያት ሀብት ወደጄ ገብቷል በማለት እንግዲህ ስለዚህ ሚስጥራዊ ቪዲዮ እየነገራቸው ነበረ። እሳቸውም በመገረም እንዴት በማለት ይጠይቁታል። እሱም በእያንዳንዱ ቀን ከሚበሉት ምግብ ላይ መርዝ እየተጨመረ እየሰጠውት ነበረ። እሱ ከሞቱ በኋላ ቤቱን ለመውረስ እቅድ ነበራት በማለት አንድ ባንድ ይዘረዝራል። እንግዲህ እሳቸውም ለዚህ ነበር ለካ ራሴን በተደጋጋሚ ስስት የነበረው በማለት ስላለፈው ህመሟ እያስታወሰች እንግዲህ አንድ ባንድ ወደ ኋላ እየተመለሰች ነበረ። ለዚህ ነው ለካ እያለች አንተ ማነህ ሲሉ ይህንን አጋች ጠይቀውት ነበረ። መላክ ነኝ የሰውን ሀዘንና ለቅሶ አይቶ እንዳድኖት የላከኝ መላክ ነኝ በማለት ራሱን አስተዋውቋል። እና ከዚህ በኋላ እንዳያለቅሱ እንዳያማርሩ ማመስገን ነው ያለበት መክሯቸዋል። እሳቸውም አንድ ነገር ብቻ ነው በህይወት እየቀረ ሁሉንም ነገር እግዚአብሔር አርጎልኛል ሲሉ ብንቀረውት ሲል አለም ልጄ አለም ናት። ምክንያቱም እሷ ከሄደች በኋላ ምግብ እንኳን በስርዓቱ እየበላው አይደለም። እኔ አለምን አጥቼ ብዙ ህይወቴ የተሟላ ስለማይሆን አለም ወደ ቤቴ ትመለስልኝ ስለ አለም መልካም ባህሪ አንዳንድ ነገር እያሉ ነበረ የሚገኙት። እሱም አታስቡ አለም በጣም ደህና ናት በቅርቡ ትመለሳለች ሲል ገለጻ አድርጎ ነበረ። እሷም እንግዲህ አለም ደህና ናት ነው የምትለኝ በማለት እንግዲህ በጥያቄ ስታፋጥጠው አያስቡ ብየወታለሁ አያስቡ በማለት ፈርጠም ብሎ መልስ ሰጥቷል። እንግዲህ ይህንን ስለ አለም የሚወራው ጥሩ ነገር መቋቋም ያልቻለችው ዮዲትም በስኳር ነው በባዶ ነው የምጠጡት ስትል ወሬያቸውን አቋርጣቸዋለች። ዮዲት አጋቹንና እናትየውን እንግዲህ በስኳር ነው ባዶውን ነው የምጠጡት ብላ ስትጠይቅ አጋቹን ብቻ ስለነበረ የጠየቀችው እሷን ለምን አልጠየቅሽም በማለት ሲጠይቃት በቀብር በሚጠብቃት እድሜ እኔ ለሳቸው ጣፋጭ ነገር እየሰጠው ማቅበጥ አልፈልግም በማለት የንቀት መልሷን ስትመልስ ይቅርታ እንድትጠይቅና ውልበት እንድትስም እያንዳንዷን ነገር እንግዲህ ፈርጠም ብሎ እየተናገረ አንበርክኳት ነበረ እናትየው እግር ላይ። እናትየውም በደስታ ነበረ ይሄን አጋች ሲያዋሩትና ሲያመሰግኑት እየነበረው። እንግዲህ ቡናውን ጠጥቶ ሲጨርስ ከግቢ አመስግኖ ሲወጣ ወንደሰን ደግሞ ከፀሐይ ጋር ሲያወራ ቆይቶ እየከነፈ ሲመጣ ነበረ። በር ላይ ልጁ ሲወጣ ወንደሰን ደግሞ ሲገባ እየተገናኙት
እሳት ለብሶ እሳት ጎርሶ ወደሰን ወደ ቤት ሲገባ ዮዲትን እንግዲህ ያገኛታል። እዛ ሰምቶ የመጣው ወሬ እንግዲህ ስላልጣመው ነበረ የት ነው ያደርሽው ሲል ያንባረቀባት። እሷም እንግዲህ ከላይ እንደጠቀስ ነው መቄዶንያ በማለት የውሸት መልሷን ሰጥታለች። ወይዘሮ ብርቄ ከታገቱበት ቦታ አለም ፊት ለፊት ቁጭ ብላ ለማባበል እየሞከሩ ነበረ። አለምን የኔ ቆንጆ እንዴት እንደምታምሪ እናትሽ ደህና ናት ወይ በማለት የጨነቀው እርጉዝ ያገባል ነው እና እንግዲህ ለማባበል በጣም ሙከራ እያደረገች ነው። በጣም ጥሩ ልጅ ነሽ፣ ብትገርሚ ልጅ ነሽ በማለት ስለሷ ያላቸውን ክብር እንግዲህ በላይ እያሽጎደጎዱ ነው የሚገኙት። እኔ እናትሽ ብሆን እያሉ እንግዲህ የሚያወሯትን ወሬ እሷ ምንም ልትቀበለው አልቻለችም እና እንደ እሷ አይነት እናት እንዲኖረኝ ጭራሽ አልፈልግም፣ እንኳን ለእኔ ቀርቶ ለጠላቴም አልመኝም በማለት በቂጣቸው ቁጭ አርጋቸዋለች። እንደኔ አይነት በጣም ቆንጆ ጥሩና ሀብታም እናት እንዲኖርሽ እንዴት አትፈልጊም ብለው ይጠይቋታል። እንግዲህ እሷም እስኪ ራስዎትን ይመለከቱ፣ ሀብተወት ቁንጅናዎትና ጥሩ ሰው መሆነውት እኮ ጤፍ መጋዘን ውስጥ ታስረው ከመቀመጥ አላዳነውትም ትላለች። እሳቸው መልሰው እንግዲህ እኔን የመሰለ ሰው መታሰር የለበትም፣ እንዳንቺ አይነቱ አመዳምና ከልጅነቱ እስከ እውቀቱ ድረስ ችግርና መከራ ሲፈራረቅበት የኖረ ሰው ግን ቢታሰር ምን ማለት አይደለም። ምክንያቱም ዘር ማንዘርሽ ሁሉ በልቶትና አይቶት የማያውቀው የጤፍ ክምር ውስጥ ነው የምትታሰሪው በማለት አለምን አሁንም በማንቋሸሽ ላይ ነው የምትገኘው። እንግዲህ ፍቺኝና ወደ ቤት የልግባ ውለታ እከፍላለሁ በማለት አለምን ስትለምናት እስኪ በምን ይበላሉ ትላታለች። አለም በርገር እጋብዝሻለሁ በማለት እንግዲህ እንደ ህፃን በትንንሽ ማባበያዎች ልትደልላት እየሞከረች ነበረ። አለምም ምንም አይነት ነገር አያታልለኝም፣ የያዝኩት ቪዲዮ ለአደባባይ ወጥቶ ፍትህ ሰፍነው እናንተ እስር ቤት ስትገቡ ነው ማየት የምፈልገው በማለት ቁርጠኝነቷን አሳውቃለች። የእናት ግፍ ክፍል 26 የተከታተላችሁትን ይመስል ነበረ። ውድ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ፣ ሼር በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።